ከሞት ተርፈው ተፈናቅለው ሜዳ ላይ ለወደቁት እርዳታ ይደረግላቸው የሚቀመስም ሆነ አልባሳት የላቸውም ተፈናቃዮቹ። ይህንን መረጃ እናካፍላችኋለን። ስለ አርሲው ጥቃት የኦሮሚያ ክልል መንግስትና የኦሮሞ ነጻነት ሰራዊት ምላሽ። የኦሮሚያ ክልል መንግስት በአርሲ ዞን አሰኮ ወረዳ በንጹሃን ላይ ለተፈጸመው ግድያና የአብያተ ክርስቲያናት ጥቃት ራሱን የኦሮሞ ነጻነት ሰራዊት ተብሎ የሚጠራውን ሸኔ ያለውን ታጣቂ ቡድን ከሷል። ታጣቂ ቡድኑ ለግድያው ኃላፊነት እንደማይወስድ ገልጾ ጉዳዩን እንደሚያጣራ አስታውቋል። ይህንን መረጃ ይዘነዋል። ማንኛውንም ደረሰኝ ሳይቆረጥ የተገበያየ አካል በወንጀል እስከ መጠየቅ የሚያደርስ የተሻሻለ ታክስ አስተዳደር ረቂቅ አዋጅ ለህዝብ እንደራሴዎች ምክር ቤት ቀረበ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ከሞት ተርፈው ተፈናቅለው ሜዳ ላይ ለወደቁት እርዳታ ይደረግላቸው የሚቀመስም ሆነ አልባሳት የላቸውም ተፈናቃዮች። ከሰሞኑ ታጣቂዎች ባደረሱት የግድያና የቃጠሎ ጥቃት ከ13 በላይ ሰዎች በተገደሉበት ኦሮሚያ ክልል አርሲ ዞን በተለይ አሰኮ ወረዳ 4 ሰዎች እስካሁን ድረስ ይሙቱ ይኑሩ እንዳልታወቀ፣ 4 ሰዎች ደግሞ ለቀናት አስክሬናቸው ወድቆ እንደተገኘ ተጎጂዎች ለቲኪ በኢትዮጵያ ተናገሩ። በወረዳው ጠለታ ጨፋና ብዮ ቀበሌዎች ዛሬ አቅንተው የነበሩ የአይን እማኝ ተፈናቃይ በሰጡን ቃል የሆነውን ሁሉ አንድ አስክሬን አግኝተን አንስተናል። በህይወት ይኑሩ አይኑሩ የማይታወቁ 4 ሰዎች አሁንም አልተገኙም ብለዋል። በአካባቢው መንግስት ኃይል ተብሎ የገባ ኃይል አለ፣ ነዋሪዎች ግን በአካባቢው የሉም፣ ተፈናቅለው ያሉት ያሉን ያይማኙ ሰሞኑን የተፈናቀለው ህዝብ አስክሬን ለማንሳት ንብረት ለመውሰድ ወደ ጠላታ ቀበሌ ዛሬ ተመልሰው እንደነበር ገልጸዋል። ህዝቡ አስክሬን አንስቶ ተመልሷል። ንብረትም ሊወስዱ ነበር ሄዱት። ንብረት የሚባል ነገር የለም፣ ህዝቡ እየለቀሰ ወደ ተፈናቀለበት ቦታ ተመልሷል ሲሉ አክለዋል። በሰሞኑ ጥቃት በታጣቂዎች ተከበቤ በተአምር ተረፍኩ ያሉት የእድሜ ባለጸጋ በበኩላቸው ዛሬም በአራተኛው ቀን አንድ አስክሬን ተገኝቷል። አስክሬኑ ተፈናቃዮች ወዳሉበት ቦታ ይዘው እየመጡ ነው፣ ለመቅበር መቃብር እየተቆፈረ ነው ሲሉ ተናግረዋል። ይዘን የመጣነው ነገር የለም፣ ራቁታችንን ተፈናቅለን እንገኛለን፣ የተረፉትን በችግር መሞታቸው ነው ብለዋል። ሌላኛው ጉዳዩን በቅርብ የተከተለው አካል በሰጡን ቃል እስከ ትናንት ድረስ ወድቆ የተገኘ አስክሬን አለ፣ በስለት ተገሎ የተገኘም አለ ብለዋል። የተቃጠለው ቤተክርስቲያን ግቢ ውስጥ 3 ሰዎች አስክሬን ትናንት ተገኝቷል። አሁንም ድረስ የጠፉ ይገደሉ ይኑሩ ያልታወቁ ሰዎች አሉ ብለዋል። የግድያ ቃጠሎ ጥቃት በተሰነዘረበት ቦታ ያለውን ድባብ ሲያስረዱ ትላንት 6 ሰዓት መከላከያ ገብቷል። መከላከያ በደረሰበት ሰዓት ታጣቂዎቹ ሙሉ በሙሉ ከቦታው ለቀው ወጥተዋል። ደግሞ ቦታው ሰላም ነው ተብሎ መከላከያ እንዲመለስ ይደረጋል፣ ታጣቂዎቹም ተመልሰው ይመጣሉ ሲሉ ስጋታቸውን ገልጸዋል። በጥቃቱ ህይወታቸው ያለፈ ሰዎችን አስክሬን እንኳን በክብር ለመቅበር ምቹ ሁኔታ እንዳልነበር አሁንም ድረስ የደረሱበት ያልታወቁና የጠፉ ሰዎች መኖራቸውን በሐዘን ገልጸዋል። ሌላኛው ሁነቱን የተከታተሉ ነዋሪ ነፍሳቸውን ለማትረፍ የዕለት ጉርስ እንኳን ሳያንጠለጥሉ የተፈናቀሉና በየሜዳው የወደቁ ሰዎች እንዳሉ ገልጸው የሚመለከታቸው አካላት ድጋፍ እንዲያደርጉላቸው ጥሪ አቅርበዋል። ወደ ኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በእጅ ስልካቸው ብንደውልም አይነሳም። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ ደግሞ ማብራሪያ እንዲሰጡ እየጠየቅናቸው ስልካቸው ዘግተዋል። ስለ አርሲው ጥቃት የኦሮሚያ ክልል መንግስትና የኦሮሞ ነጻነት ሰራዊት ምላሽ። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ አዱኛ ኃይሉ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት 7ኛውን ሀገራዊ ምርጫ ለማወቅ ተዘጋጅተው ያልተሳካላቸው ያላቸው ኃይሎች በክልሉ በሰላማዊ ሰዎች ላይ የበቀል እርምጃ ላይ ተሰማርተዋል ብለዋል። በዚህ ሳምንት እሁድና ሰኞ በአርሲ ዞን አሰኮ ወረዳ የደላታ ጨፋ ቀበሌ በንጹሃን ላይ የደረሰው ጥቃት አሸባሪ ባሉት ሸኔ የተፈጸመ ነው ያሉት አቶ ኃይሉ በዚህም በሰው ህይወት እንዲሁም በመንግስትና በህዝብ ሀብት ላይ ጉዳት መድረሱን አረጋግጠዋል። ለሀገር ሉዓላዊነትና ለመንግስታዊ ስርዓትና ቀጣይነት ለምርጫ የመጣውን ህዝብ ለመበቀል የተወሰደም ጥቃት ነው ያሉት አቶ ኃይሉ የጸጥታ አካላቱ ግን ከሁሉም አስቀድሞ የሰው ህይወት እንዳይጠፋ አበክረው መስራታቸውን ገልጸዋል። የተሰማሩት የጸጥታ አካላቱ አካባቢውን በማረጋጋት አሁን ላይ ተጎጂዎችን ወደ ነባር ቀያቸው ለመመለስ ዝግጅት እየተደረገ የሚገኛል። አቶ ኃይሉ መንግስት በቀጣይም ችግሮችን በዘላቂነት መፍታት ሰላም ለማስፈን የሚሰራ መሆኑን አመላክተዋል። ጥቃቱን በመፈጸም ክስ የቀረበበት የኦሮሞ ነጻነት ሰራዊት ወይንም ኦነግ ግን ለጥቃቱ ኃላፊነት አልወስድም፣ ታጣቂ ቡድኑ በትዊተር ባወጣው አጭር መግለጫ በአርሲ በንጹሃን ላይ የደረሰው ጭፍጨፋ እያጣራን እንገኛለን ብለዋል። ታጣቂ ቡድኑ ጉዳት ለደረሰባቸው ተጎጂዎች ቤተሰብ መጽናናት እመኛለሁ ያለው ሲሆን ታጣቂ ቡድኑ ይህን ይበል እንጂ አስተያየቶቻቸውን ስለመገናኛ ብዙሃን የሚሰጡ ተጎጂዎችም በእሁዱ ጥቃት የመንግስት ጸጥታ አካላት የህይወት መስዋዕትነት መክፈላቸውንና ጥቃቱን የፈጸሙ ራሳቸው የኦሮሞ ነጻነት ሰራዊት ብለው የሚጠሩ በአካባቢው የሚንቀሳቀሱ የታጣቂ ቡድኑ አባላት መሆናቸውን ይናገራሉ። በአካባቢው የነበሩ የመንግስት ኃይል ውስን ሲሆን ታጣቂዎቹ ከነጀለው ወደ 4000 የሚጠጋ ነው በማለት ታጣቂዎቹ ራሳቸውን የኦሮሞ ነጻነት ሰራዊት ብለው እንደሚጠሩ መስማታቸውን የጥቃቱ ተጎጂ አይን እማኙ ሌሎች የቤሌ ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ ሃይማኖት ተቋማት ጉባኤ
ይህ በእንዲህ እንዳለ የኢትዮጵያ ሃይማኖት ተቋማት ጉባኤ በአርሲ ዞን አሰኮ፣ ሸርካ፣ ሆንቆሎ፣ ዋቤና ሙኔሳ ወረዳዎች በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ምዕመናን የተፈጸመውን አሰቃቂና የአብያተ ክርስቲያናት ቃጠሎ አውግዟል። በጥቃቱ የተሰማውን ሀዘን ገልጾ ለተጎጂ ቤተሰቦች መጽናናትን ተመኝቶም ቀደም ሲል ተመሳሳይ ጥቃቶች እንዳይፈጸሙ ጥበቃ እንዲደረግ መጠየቁን በማስታወስም አሁንም ችግሩ ባለመቀረፉ ተጨማሪ ጉዳት መድረሱን ሀዘኑን እጥፍ እንዳደረገው ገልጿል። በመሆኑም መንግስት የዜጎችን ደህንነት የማረጋገጥ ተቀዳሚ ኃላፊነቱ እንዲወጣ፣ ለተፈናቀሉና ስጋት ላለባቸው ዜጎች አስተማማኝ ጥበቃ እንዲያደርግ እንዲሁም ወንጀለኞችን በአፋጣኝ ለፍርድ እንዲያቀርብ በጥብቅ ያሳስበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ለምጭ ዘገባችን እንሻገራለን። ማንኛውም ደረሰኝ ሳይቆርጥ የተገበያየ አካል በወንጀል እስከ መጠየቅ የሚያደርሱ የተሻሻሉ የታክስ አስተዳደር ረቂቅ አዋጅ ለህዝብ እንደራሴዎች ምክር ቤት ቀረበ። ረቂቁ የታክስ ማጭበርበርን ለመከላከል ለ10 ዓመታት ወደ ኋላ በመሄድ ሂሳቡን በመመርመር ወይንም ሂሳብ ኦዲት በማድረግ ተጨማሪ ግብር ማስከፈልን ለገቢ ሰብሳቢው የሚፈቅድ ነው። ዛሬ ለምክር ቤቱ የቀረበው ረቂቅ የግብር አስተዳደር አዋጅ በተለይ ደረሰኝ ባለመቁረጥ የሚደረግ ግብይት ላይ ከፍ ያለ ቅጣትን የሚያስከትሉ አንቀጾችን የያዘ ነው። ማንኛውም ሰው ህጋዊ ደረሰኝ ያልሰጠ እንደሆነ በገናንዶ ባልሰጠው ደረሰኝ ልክ 100,000 ብር አስተዳደራዊ ቅጣት በገንዘብ ይቀጣል ይላል የማሻሻያ አዋጁ ህጉ። በተጨማሪም ይሄንን አስተዳደራዊ ቅጣት በአመት 2 ጊዜ ተቀጣ እንደሆነና ሆን ብሎ ድርጊቱ መፈጸሙን ከቀጠለ ድርጊቱ እስከ ወንጀል ጥፋት ተቆጥሮ በወንጀል የሚያስጠይቅ መሆኑንም አብራርቷል። በሌላ በኩል አንድ ግብር ከፋይ ግብር ከከፈለ በኋላ 10 ዓመት ጊዜ ውስጥ በማንኛውም ጊዜ እንደገና ሂሳቡ ተመርምሮ ወይንም ኦዲት ተደርጎ ግብር ሊጠየቅ ይችላል ይላል የረቂቅ አዋጁ መመሪያ። ሌላው የታክስ አስተዳደር አዋጁ ማሻሻያ የያዘው አዲስ ነገር በታክስ ባለስልጣኑና በታክስ ከፋዩ መካከል የሚፈጠርን አለመግባባት መፍቻ ዘዴ ይመለከታል። ከዚህ ቀደም በነበረው ህግ ግብር ከፋዮች የተጣለባቸውን ግብር ተገቢ አይደለም ብለው ባመኑ ጊዜ መፍትሄ ፍለጋ በታክስ አስተዳደሩ ስር ተቋቋሚ የቅሬታ ሰሚ ለይግባኝ ሰሚ ችሎት እንዲሁም የህግ ትርጉምን በሚመለከት በየደረጃው ባሉ ፍርድ ቤቶች እንዲመለከቱት የሚያስችል ስርዓት ነበረ። ይህንን ለማድረግ ግን ግብር ከፋዮቹ ቅድሚያ የተወሰነባቸውን ግብር ከ50 እስከ 75 በመቶ መክፈል የሚጠበቅባቸው ነበረ። ያም ሆኖ ይህ መፍትሄ ለማግኘት ረጅም ጊዜ ሊወስድ እንደሚችል በማብራሪያው ተጠቅሷል። በተሻሻለውና በረቂቅ ደረጃ ለህዝብ እንደራሴዎች ምክር ቤት በቀረበው የታክስ አስተዳደር አዋጅ በተጠቀሰው አሰራር እንዳለ ሆኖ በአጭር ጊዜ አለመግባባቶችን ለመፍታት ያግዛል የተባለ የገለልተኛ አስማሚን አሰራር ስራ ላይ ያውላል ተብሏል። ይህም አዲስ የመስማማት አሰራር በሚል አዋጁ እንዲዘረጋ በሚፈቅደው ገለልተኛ አስማሚ ግብር ከፋዩና ግብር ሰብሳቢውን በሚስጥራዊነት መርሆች ጭምር የሚስማማበት ስርዓት ነው ተብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።